ሾርባ እሷ ያዘጋጀችውን እየጠጣ እሷ በጎን ቁጭ ብላ ኳስ ታያለች። እናቴ ዘና አምላ አሾንግሊቷን አቅፋ ኳስ ያለው ብሎ አውቆ ቀስ ብሎ አይቶ ይስቃል። እኔ ደግሞ ሶስቴ ሄዶ ቀስ ብሎ ይመጣል። ይሄ ልጅ ጅኒ ይዞ ነው ወይ ሰው አለ? የት ነው የሚሄደው? ነው የምለው። አይማዚ እንኳን ሽከኛ እውነት ጋር የትላንትና ሴት ሙዩት እያደረገ ነው የሚሄደው። ወንበር ላይ ያመጣ የሆነ ነገር ሲያመጣ ሙዩት ያደርጋል። ወንጌላዊት ምን ውስጥ ትግባ? ወንጌላዊት ሁላችንም አይተው በቃ እንግዲህ ሁላችንም እንትና አታውራ። ምቺ ምንድነች እቺ ቀብራራ ዝም ብላ ነው ቁጭ ያኔ ያለስ ነው እዚህ ቁጭ ምትል። አቤት ምኑ እኔ ወይ ጉዴ አላሽ እንደ በቃ እሺ ታዲያ እኔ አባዝ ያላዘር ገርሞን እያመመኝ እየደጋግመ እያየሁ ነው። ማብያት ነው ያታላምንሽም ይኸውልሽ ቀብራርዬ በአንድ እጅሽ ከኛ ጋር ነሽ፣ በአንድ እጅሽ ጌም ከእንትን እነዚህ ባንግላዴሽኖች ጋር አሁን ቅድም በአንዱ ሂዊን ነው ማዳምጠው፣ በአንድ ሃይሚን ነበር ማዳምጠው። አሁን ሁለታችሁ ብዙ ስለሆኑ በአንድ ነው ማዳምጠው። በአንድ አላዘር ነው ማዳምጠው። አላዘር እያዳመጥኩ ሁለት ነገር ነው ምሳሌ አላዘር እያዳመጥኩ ነው። ገኒ ጋለ የእነሱ እብደት ነው የእነሱ ሾርባው ማን የሰራው ማታ ውዴ ይኸውልሽ ውዴ እንጀራ ያልሆነው ማለት ነው። አብረው ስለሚበሉ ላይፍ ላይ ይታያል። ለዛ ሾርባ ተደረገ ተለያይተው እንዲበሉ አይደለም እንጂ ሾርባው ከራቱ በኋላ ነው እንጂ በቃ እኔ ልክ እንዳልተሰራ ነው ሹራብ ምግብ እንዳልተሰራ ምግብ እንደሌለ በቃ እቺ ነች ምግብ አሻንጉሊቶቹን አነሳሳ አደገኛ ናቸው። ግን እንደው የሰው ልጅ መቼ ነው? እኔ ዛሬ ግርም ያለኝ በቀደም አልጋ ላይ ይዛ ሄደች። ወደዛም ያደረገዋል። ኦሬንጁ ሶፋ ጋር ነች፣ እዛ ጋር ነች እሷ። እንትኖቹ ወዲያ አይሉም እነዛ ምኖቹ። እኔ እኮ በቀደም ሻንጣ ልትወስድ ስትመጣ ፎቶ ፈልጋለሁ ብላ ፎቶ ሰብስባ ይዛ ነበር። ዛሬ ድጋሚ ፎቶ እንደተሰበሰበ እኮ ነው እዛው ተጨመረበት፣ ጭማሪ ፎቶ አረገበት። እንደገና ደግሞ ብዙ ቀስ ሰርጎ ቁጭ ያደርጋል። ደግሞ እኮ እንትን እኮ ነው ውዴ የመሀሉን ያነካው እኮ አንዱን ከነካ ይዛባበታል። ለዛ ነው ያነካው። እሱ መቶ ያነሳልሻል አለ። እስቲ በሚቀጥለው ተነስቶ ካየን እሱን ፎቶ እሱ ዋናው የሰቀለው ያመጣል ያነሳልሻል። ይሄንን ያነሳል። ወይኔ ባይዘው እኛ እኮ ነን ለልጆቹ ጥንካሬ የምንሰጣቸው። ለምን አይ ስልሽ እኔ ሁኔታውን ለማየት የኔ ውድ እግዚአብሔር ሊቦታ ተካ አሁን እንግሊዘኛ የሚያውቅ ነው ይሄ ግብት የሚወርደው ወይ አማርኛ የሚያውቅ ነው? ታንክ ዩ የኔ ፍሬንድ እናመሰግናለን። ጸጉር ሲጓተቱ ጸጉር ሲጓተቱ እሷ በቃ እኮ አሉ የእሱ ኮንትራት አበቃ ብለው አሁን ወደ ጸብ ነው ሬስሊንግ ነው አሁን የምናየው። በቃ በስርዓት ችግርን መፍታት አያስተምሩም። ያስተጋባል። የማን ስልክ ነው? አይ ማስተካከል ካለባቸው ሁለቱም መስተካከል አለባቸው። ሁለቱም ትክክለኛ ስራ እየሰሩ አይደለም። ሁለቱም ናቸው የወረደ ስራ ነው እየሰሩ ያሉት። አይ አሁን እኮ ራሹ ደግሞ አፉዛዬ እነሱ እልህ የያዙ ልንገራቸው እልህ የተያዙ ባለፈው እነሱ ሁለት ላይፍ ላይ የገቡት ጊዜ አንዱ ቅዱስን ሀምጪ ይላል፣ አንዱ ደግሞ ያቺ ቆንጅዬ ልጅ ሀምጣ ይላሉ። ከዛን ቀን ጀምሮ ነው ይሄ ጦርነት የተጀመረ። አዎ ልክ አዎ። እና ሲቀጥል ደግሞ ብሩኬን እኔ በእነሱም አልፈርድም። በሚሰሩት ስራ አንዳንድ ሰዎች የሚሰጡት አስተያየት ልጅን እሱን እየተሳደቡ እናቴን እየተሳደቡ ስለነበረ ያ ነገር በጣም አበሳጭቷቸዋል። በእርግጥ የሰው ልጅ አስተያየት ሲሰጥ ከመሳደብ ይልቅ ይሄን ብታስተካክል ብሎ ታድገዋል። እሱ ብቻ ነው ወይ? ኧረ ናንዬ
ስልሽ አሁን ይሄ አነጋገር ከሆነ በብዛት እኔ ብዙ ሰው የምሰማለው እናት በጣም ለልጇ ዋጋ ከፍላ ነው የምታሳድገው። ስለዚህ የእሱ ብቻ አይደለም ተናግሯል፣ 1-2 ተናግሯል። በቃ ቢደጋግመው እኛ እናቱ ጀግና ነች፣ እውነቱን ነው። 4 ወንድ ልጅ ማሳደግ ማለት ቀላል አይደለም። ይሄንን ስራ ደግሞ ሞያ ነው፣ ምንም የሚያስነውር ነገር አይደለም እኮ ይሄ የሞያ ነው፣ የሴት ልጅ ሞያ ነው። ምንም ችግር የለም። አረቄ አርጎ እያሳድጉ አይደል እንዴ? እኛ ጋር እናት እኮ አስፈላጊ ከሆነ እኛ ራሳችን እኮ አሁን እዚህ ብንኖርም ታዳጊ ሀገርም ብንኖር ለልጆቻችን በጣም ዋጋ ነው የምንከፍለው። እናንተ ባላችሁበት እንደዛ እኛም ባለንበት 4-5ቱ ጋር ሰፈር ዋጋ ከፍለን ትምህርታቸውን እንትናቸውን ሁሉ እናት የተባለች በጣም ዋጋ ትከፍላለች። ያ ሊሰማው አይገባም። ያው ቢናገሩም ዛሬ ቢናገራቸው ነገ መናገራቸው አይቀርም። በቃ የሰው አለ እነሱ አያውቁም። እነዛ ሰዎች በቀደም እኔ አይቼዋለሁ። አንዷ የጠላ ሻጭ ልጅ አይባልም እናት ቆሎ ሸጣ አፈር ሸጣ የኢትዮጵያ እናት ለፍተው ነው ያሳደጉት። ለምን ይላሉ? በደካማ ጎኑ እናቱን ስለሚወድ ለእናቱ ስለሚንሰፈሰፍ ልጁን በእናቱ ደካማ ጎን የመሰላቸውን እናቶቻችን ሰርተው ነው ያሳደጉት። ስለዚህ ኖ ይሄ አሁን ስለተነሳ ነው አስተያየት መስጠት አለብኝ። ለምን ይሰድባሉ ነው እኔ አባባል አይባልም። እናቶቻችን ልንገርሽ ናኒ አዳምጪ። ለምን ይሰድባሉ? እሱ ይሰድባሉ ካልን ናኒ የሁለቱን እሱ በዛን ሰዓት እንደራስሹ ስሜት ነው እንደ ራሱ ኢሚዲየትሊ አንቺ ያቺ ሞመንት የተናደደበት ወቅት አለ። ያ ሞመንት ራሱን እንትን የሚልበት ነው። አንድ ሰው ስማርት ሰው አለ። እሷ ስማርት ናት፣ አገናዝባ የምትናገረውን አውቃ ነው። እሱ ግን እዛ ጋር የሚያየው ነገር አንዱ አሁን ትናንት ውሻ ስትለው ነበር እያየሁኝ ነው እና ብዙ ነገር አለ። ይሳደባሉ። ለምን ይሰድባሉ? እንደ በእናትሽ አዳምጡኝ። እንደዛ አይደረግም። እናቶቻችን መከበር አለ። ሴት ልጅ በማይጸኗ ላይ ብረት ይግባ ስል ለምን አልተናገራችሁም? አሁን እናንተ ይሄንን የእውነት ሄደው ተናግረዋል እንዴ? ገብተው ተሰበው ነው የመጡት። ተናግረናል። ማዝዬ ቤቷ ድረስ ገብተናል። እኛ ቤት ድረስ ገብተናል። ቤቷ ድረስ አልቅሰው ያውንም አልቅሰው ከሰዓታት በኋላ ነው የተገለበጡት እነዚህ ስስቶች። አዎ እኛ አልቅሰን ሁሉ ለምነናል፣ ነግረናል። ግን ምንድነው ነው ያልኳችሁ ይሄንን ነገር እርስ ናኒ ብዙ ጊዜ ገብታች ናኒ ከኛ በፊት እንደውም ብዙ ጊዜ ብቻ ገብታለች። እኔና ገንዲ ገብተናል። እኔ 3-4 ገብቻለሁ ማዚ ጋር የታልተቀየሩ የባሰ እናንተ ላይ ሙድ ያዙ። ሌሎቹ እንደውም ብዙ ነገር ተብለናል። እኛ ለምን ጭንቅ ስላመመን ስድብ ስለማንወድ ስድብ። ግን ምንድነው አሁን እዚህ ጋር መስጠት ያለብን ምንሰጠው አስተያየት በሰውም በማንነት በማሸማቀቅ ሳይሆን በመሳደብ ሳይሆን እናትን ዝቅ በማድረግ ሳይሆን ለምን ታውቃላችሁ? እኔ ልንገራችሁ፣ የእኔ እናት እኔ አባቴ በልጅነቴ ነው የሞተ። እኔ አያሳፍረኝም። የእኔ እናት አረቄ አውጥታለች፣ ጠላ ጠምቃለች፣ እንጀራ ጋግራለች። እኔም አብሬ ከእሷ ጋር ሰርቻለሁ። ስራ አያሳፍርም። በዚህ ሰውን ለማሸማቀቅ የምትሞክሩ ይሄ ጥሩ አይደለም። በማንነት መሳደብ ራሱ የኃጢአት። የኢትዮጵያ እናቶች እንጨት ተሸክመው እንጀራ ጋግረው አረቄ አውጥተው ጠላ ጠምቆ፣ ይሄ ደግሞ ሙያ ያለ ሰው ነው የሚሰራ። አረቄም እንጀራም ጠላም የሚሰራ ሰው ሙያ ያለ ሰው ነው። ሙያ የሌለ ሰው ሊሰራ አይችልም። ለምን? እውቀት ከሌለው ዝም ብሎ መቼም አረቄ አይወጣም ወይ ጠላ አይጋገርማ። እንጀራ ራሱ ሙያ ይጠይቃል እኮ። አይን ያለው እንጀራ፣ ቆንጆ እንጀራ፣ ደስለስ ያለ እንጀራ። ያም ገበያ ቢኖርሽ እኮ ጥሩ አድርገሽ ስትሰሪ ነው። ይሄ ደግሞ ስራ ነው፣ አያሳፍርም። በማንነት ባትመጡ፣ በማንነት ባትሳደቡ፣ ልጆቹን አንድ የሚያደርግ ነገር ይዛቸው እርገጥ ይችላሉ እንጂ ሁለቱን እርገጧቸው። በማንነት ግን አትሳደብ። ልክ ነው። ግን አንቺ ደግሞ ማዜ ጭንቅላትሽን ያመስ። እኔ ስድብ አልወድም። ማንነት በማንነት ሰው ሲሳድቡ አልወድም። ሃይሜንም ሲሰድቡብኝ አልወድም፣ ልጄ ናት። ብሩኬንም ሲሰድቡብኝ አልወድም፣ ልጄ ነው። በጣም ነው መሳሳላቸው። መስጠት ካለብን አስተያየት ከስድብ ነፃ። ይሄ እኮ ጥሩ አይደለም፣ ይሄን አስተካክል
ይሄ ጥሩ አይደለም፣ የምትሄድበት መንገድ ይሄ ጥሩ አይደለም፣ ከዚህ ነገር ተቆጠብ ብሎ መናገር። ስድብም እኮ ቦታ አለ። ይኸውልሽ የሆነ አጥንት የሚሰብር ነገር ንግግር ጥሩ አይደለም፣ እንደዚህ ውስጥን ያቆስላል። ስድብ እኮ ኃይል ገረፍ አድርገሽ መሄድ ትችያለሽ። ይኸውልሽ አለምሽ እኔ የሰማሁትን ልንገርሽ። ለምን ብትይ ምንድነው ያሉት? የብሩክ ሲናገር እናቱን አትስደቡብኝ ሲል የሃይሜ እናትን አላካተ። ይሄ መለያየት ነው። እነሱ ያሰቡት ነው ያ። እሱ ግን ያ አስተሳሰብ ሊኖረው አይችልም። ይሄ ልጅ ወንድ ልጅ ነው። ኢሞሽናል ሆኖ ይሆናል እዛ ሰዓት ላይ እንደዛ ያንን ሲሰማ ግን አሁን በክፋት እሱ ለምን አይልም? የሰው እና የራሱን እናት እሷ ብትሆን እንዲህ አይባልም። ልጆቹ ይዋደዳሉ፣ ቤተሰብ ለቤተሰብ። እኛ ግን ተቀምጠን ገስት ላይ ነገር እየሰነጣጠቅን ሰዎቹ ላይ ልጆቹ ላይ ኔጌቲቭ አመለካከት በሌሎች እንዲታይባቸው ምናምን ክፋት ነው። ክፋት ነው። ናኒ ልንገርሽ፣ በንዴት ኦዲየንስ ምንም ነገር ማውራትና መሳደብ ይችላል። ለምን እራሳቸው እያስተካክሉ ለምን ይላሉ ታዲያ? ለምን ይፈርዱበታል? አይበላ እሺ፣ የሃይሚን እናት አላለም ተብሎ እሱ በዛች ሰከንድ ላይ ኢሞሽናል ሆኖ ለተናገረው ማዝዬ እንዴት ማን ነው የምትደግፉት እናንተ? ሁለቱን ነው የምትደግፉት? እኔ ሁለቱንም እኔ ለምን ይላሉ ነው ለምን እንለያያለን? ለምንድን ነው እንደዛ የሚሉት ነው የምለው። እኔ ልንገርሽ ማለት ነው። እኔ ልንገርሽ አሁን ማለት ነው። እኔና እናቴ አንድ ነን፣ ልዩነት የለም። ሴት ልጅ እንደዚህ አዋርዶ እነሱ ሲሳደቡ ታዲያ ምንድን ነው የምትሉት? ሃይሚ ፎቶ ያደረጉት እኮ በኢሊ እኮ ነው የሚሳደቡት። አይሳደቡ ካሉ እነሱ እውነት ብሩክን የሚወዱ ከሆኑ ሴት ልጅ እንዳይነኩ። እሱ ለእናቱ በጣም ከነፍሱ በላይ ይወዳል አይደለ? ነፍስ ስትብስል ለእናቱ ይሰጣል። እሱ እኛንን የምናውቃለን። እሱን ከወደዱ አለመንካት፣ አለመሳደብ። ማን ነው አልገባኝም። ማዝዬ አልገባኝም። ምን እንዳልሽ እንጃ። የኔ አባባል ሌላ ነው። የኔ ምን መሰለሽ እሱ ኢሞሽናል ሆኖ በዛ ሰዓት የተናገረው ነው ያልኩሽ። ማዘዝ ዝም በይ ያልሽው ማለት ነው። ምንም ነገር ዝም ባልልም ቤትሽን ከፍቼ አይችሻለሁ። አንቺ ቁርአን ቤትሽ ነው ያለው። ተከበሬ እሺ። ማዘዝ ዝም በይ ያላልሽም ማን ጠባቂ ነሽ አንቺ? ለኔ ወራዳ ጠባቂ ነሽ ለኔ? በቃ ጨዋታ ቀይሩ፣ ጨዋታ ቀይሩ። በቃ ወደ እንትኑ ግቡ። እኛ ምን እንናገራለን? እንወቅሳቸዋለን። ያጠፋ ባጠፋ ልክ ሃይሜ አጥፍታለች፣ ብሩኬ አጥፍቷን እያለን ነው የምንሄደው። ይሄ ስራ አቁሙ፣ ይሄ ትክክል አይደለም፣ ይሄ አስተማሪነት የለውም፣ አያስተምርም፣ ወደ ራሳችሁ ተመለሱ። ለምን ታውቂያለሽ? እናት ልጆቿን መምከር ስላለባት። እኛ እናቶች አለን እዚህ ጋር ያላገቡ አሉ። ሲያጠፉ ዝም ብለን አናይም። እሺ ልንገርሽ፣ አልምነሽ ማለት ነው። እኔ እውነቱን ላውራ ማለት ነው። ቆይ እኔ ልናገርሽ ማለት ነው። አሁን ምሳሌው ማለት ነው ይህኔ እህቶች ብሎ እሱ ያወራው አላወራም። ልናገርሽ አሁን ምሳሌው ሃይሚ ከሱ ጋር ክፉም ደጉም ዝቅም ከፍም ብላ ኮመንት በሁሉም ነገር እየተሳደበችው ብልግና ነገር ሲሳደቡ ታች ሆኖ ከሰማ ለምን አላወራም? እንግዲህ የእሱ ኦዲየንስ እዛ እነዚህ 10 ማይሞሉትን ነው እነሱ የሚከታተላቸው ይመስለኛል ብዬ አላስብም። ቀላል ይከታተላል። ሀቤቴ ቀላል ይከታተላል። ቀላል ይከታተላል። ከታች ነው የተሳደቡ ነበር። እኔ ይሰማል። አሁን ከታች ሆነ አሁን እነሱ እንደዚህ ገስት ከፍተው እንደዚህ በእንኳን ፕሮፋይል ያደረጉትን የሚጽፈውን ነው የሚጽፉትን ነው። አንዳንዴ እሱ መጥቶ ቪዲዮ ነው የሚያወራው እንጂ ወሻሽ ያያቸዋል ማለት እንደዚህ አስጠያፊ ቃል ሃይሚ እንዲዝቅ ከፍ አድርጎ እነሱ ሲያስተላልፉ ሜንሽን ሁሉ ያደርጉለታል። ቢሰርሱ ቲክቶክ ላይ ነው ሜንሽን እኮ ሁሌም ያደርጋሉ። አታዩ እንደ ቲክቶክ ላይ ሁሌም ትላንት እነሱ ተበልኳል። አው በፈጣሪ እናንተ
እሱ ራሱ እኮ ባለፈው የወጣ ጊዜ ትዝ ካላችሁ ባለፈው ለብቻ ከእሷ ጋር ምናምን አንዳንድ ሰው ሀይሚን የሚሰድቧትን አንድ ሰው ብሎ ጻፈ። ሀይሚን የሚሰድቧትን እባክህ አስቁምልን ሲሉት እንደምን ማን ነው የሚሰድቧት? ማን ነው የሚሰድቧት? እንደው አንዳንዴ እኮ እንደውም በውስጡ ራሱ ትነግሩኛላችሁ። ማን ነው እሱ? ለምንድን ነው የሚሰድቧት? ምናምን አለ በደፈናው። ስለዚህ ሜንሽን ይደረግለታል፣ ደርሶታል እሱ ኦልሬዲ ማለት ነው። ይህን ሰምቻለሁ። ሰላም ተቦልካለች። እሷ ከተቦለከች እኔ ቅቤ ልቀባት። መስኪን ሰላም አልገባችም፣ ተቦልካለች። አዎ ተቦልካለች። እንደገና ደግሞ ይኸውልሽ 3 ልጆች ብቻ ነበረው ማታ ራሱ ማለት ነው እየተቦለኩ አሉ የመጡ ልጆች ነበሩ። እስኪ ማርያምን የእሱን ሸራጋ ያልተቦለከችው ምንድነው ብሩኬን አፈቅራለሁ ያለችው ልጅ ብቻ አልተቦለከችም። ማታ ገስት ላይ ራሱ ፊልም ነበረ። አልተቦለከችም። እሷ ይኸው ነበረች እያሉ ነው። ሰላም ነበረች፣ ሰላም ነበረች። በሌላ ሰላም አልነበረችም። ሰላም ሲጀመር ሰላም እኮ 50 ነው ያላት። አዎ በሌላ ትገባለች። ያቺም ተቦልካለች አሉ። አዎ ተቦልካለች። እቺ ወንጀለኛ ነበረች። ይሁን ሰዓት ላይ ተቦልካለች የተባለች ነው። እዚህ ጋር ሃይሚን ደግሞ ማንዶ ገብቶ አፈቅርሻለሁ ተባለ። ወዲያው ብሎክ ተደረገ። እስቲ እግዚአብሔርን በይ ሃይሚን አፈቅራታለሁ ብሎ የመጣ ኮመንት ወዲያው ብሎክ ተደረገ። ኧረ ተቦልካለች፣ ሰላም ተቦልካለች። ቅድም በኢንቦክስ ማንዶ